ከሌላችሁ ዝም ብላችሁ ተቀመጡ خلاص انتهى እውቀቱ አላችሁ አይደል ማስረጃ አምጡ እውቀቱ ካላችሁ ተግባባን ይሄን ያለው ኖርማል ይሆንና ሳይኮሎጂ መምታት የሚባል ነገር አለ በነገራችን ላይ አላህን ፍራ እንትን በል ሱብሃንአላህ ማስረጃ ነው እንጂ ምን ሰማው አንተ የምትለውን ቃል አይደለም አላህን ፍራ ስላልክ ወንጀል ሰራሁ ማለት አይደለም ላ አላህን ፍራ ምክር ከሆነ አላህን እፈራለሁ አላህ እሱንም ፍራ ባሪያ ያድርገኝ ማስፈራሪያ ከሆነች ግን ላ ማስፈራሪያ ልትሆን አትችልም አላህን ፍራ የሚለው ቃል ብቻ ማስረጃ ሊሆን አይችልም እሱ የሚያስደነግጠው ሰው ካለ ማስረጃ የሌለው ሰው ነው እኔ ደግሞ ማስረጃ አምጡልኝ እያልኩ ነው አጋቡ የሚል ማስረጃ አለ እንዴ የሚከለከል ማስረጃ እኮ ነው የሚፈልገው እናንተ አይደል እንዴ እየከለከላችሁ ያላችሁት አጋቡ የሚል ማስረጃ አለ እንዴ አንዲት ሴት እኮ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዳ አንቱ የአላህ መልእክተኛ አግቡኝ አለቻቸው እሳቸው ሰለላሁ ዐለይሂ ወሰለም እሷን ሊያገቧት አልፈለጉም ለሌላ ሰው ዳሯት እሷም ማለት ነው ስለዚህ ያለው ነገር ምንድነው አንድ ሰው ማግባት ፈልጋለሁ ብሎ መናገር ይችላል ሙሉ መብቱ ነው አጋቡ የሚል አናጋባም ዚና ይስሩ ሄደው ያኑ ፍላጎታችሁ ዚና ማስዋት ነው እናንተ ፕላን አላህ ይቅር ይበላችሁ አስተግፍሩላህ እዚህ ጀመረ አሁን በእንዲህ አይነት ፕሮግራም ውስጥ የመግባት ፕላኑም የለኝም ምክንያቱም በጣም ቢዚ ነኝ በጣም እውነቱን ለመናገር አሁን ዛሬ ቅዳሜ ነው የእረፍት ቀኔ ነው ለዚያ ነው የገባሁት እንጂ ወላሂ በጣም ቢዚ ነኝ ተግባባን